በአራት ግንባር በተደረገ ትንቅንቅ የፋኖ አባላቱ ድል ተቀዳጁ። ሁለት ከተሞች በቁጥጥር ስር ገቡ። ከፍተኛ ምርኮኛ በተመዘገበበት አውደ ውጊያ የከፍተኛ ወታደራዊ መሪዎች መኮብለል በበላይ አዛዦቹ ውስጥ ፍራቻን ደቅኗል። ካምፕ ወና ሆኗል። ከግንባር የተዘጋጁትን ዝርዝር መረጃዎችን እናስደምጣችኋለን። ፋኖ ከሰሞኑ በተሰራጨው የጽምዶ ጉዳይ ምላሽ ሰጠ። ከሌሎች ኃይሎች ጋር የተፈጠረ ስምምነት አለ በሚል ወቀሳ፣ ትችትና በአንዳንዶቹ ድጋፍ በመያዝ ሲሰራጭ የነበረው ጉዳይ ምላሽ አግኝቷል። በሌላ በኩል የአማራ ሕዝብ የህልውና ትግል ወሳኝ ምዕራፍ ላይ መሸጋገሩ ተጠቁሟል። ፋኖ ህወሓትና ሌሎች ኃይሎች ያሉበትን የአንድነት ጉዞ መረጃ ከአርበኛው አንደበት የተሰማውን ዝርዝር ጉዳይ ተሰሙታላችሁ። አንድ ሙሉ ተሽከርካሪ ተሳፋሪዎች ታፍነው ተወስደዋል። አገዛዙ በዝምታ በሚያስኬደው የንጹሃን አፈና በኦነግ ሸኔ ፈጻሚነት አሁንም እንደቀጠለ ነው። ንጹሃኑ ያሉበት አሁናዊ መረጃ እንነግራችኋለን። ደቡብ አፍሪካ በአፍሪካውያን ላይ ያወጣቸው እቅድ መነጋገሪያ ሆኗል። ሀገሪቱ በበርካታ የአህጉሪቱ ዜጎች እየተገለለች ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በአራት ግንባሮች ያገዛዙ ጦር ድባቅ ተመቷል። ከፍተኛ ምርኮና የከፍተኛ መኮንኖች መክዳት ወታደራዊ አዛዦቹን አስግቷል። የአገዛዙን ዕድሜ ለማሳጠርና የህዝባቸውን ነጻነት ለማረጋገጥ ቆርጠው የተነሱ የፋኖ ኃይሎች በተለያዩ ቀጠናዎች ባደረጓቸው የተቀናጁና መብረቃዊ የደፈጣ ጥቃቶች በአገዛዙ ታጣቂዎች ላይ እሳትን የሚተፋ ከባድ ጥቃት በመጣል ሌላ ታሪካዊ ድል አስመዝግበዋል። በአንጻሩ በከፍተኛ ድንጋጤ ውስጥ የሚገኘው የብልጽግና ጦር የሰውና የቁሳቁስ ኪሳራ ከማስተናገዱም በላይ የሰራዊቱ አባላትና ከፍተኛ መኮንኖች መዋቅር እየፈረሰ ወደ ፋኖ የመቀላቀሉ ሂደት ተጠናክሮ ቀጥሏል። የሸዋ ጠቅላይ ግዛት አሳምነው የሰረር ኩላና የትቲ ከተሞችን ሙሉ በሙሉ ተቆጣጥሯል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር ሰኔ 5 ቀን 2018 ዓ.ም ከማለዳው 1 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት ድረስ በተደረገ አስጨራሽ ውጊያ በሰረር ኩላና በትቲ ከተሞች መሽጎ የነበረውን ያገዛዙ ኃይል ኪሳራ አከናንቦታል። የክፍለ ጦሩ ሰዓት የለበሰች አንዲት ሻለቃ ወደ ሰረር ኩላ ከተማ በረገጠችበት ቅጽበት የወሰደችው ፈጣን የማጥቃት ስልት ጠላትን ሙሉ በሙሉ ግራ አጋብቶታል። ከባድ ጭንቀት ውስጥ የገባውን ያገዛዙ ኃይል ህይወቱን ለማዳን ሲል የሸኔ ስብስብን ለአጋዥነት ቢጋብዝም ሳይሳካለት ቀርቷል። በመጨረሻም ያገዛዙ ጦር የጓዶቹን አስክሬን ሳይሰበስብ ከተማዋን ጥሎ ወደ ጫካ ፈርጥጧል። የፋኖ ኃይሎች እስከ ምሽቱ 2 ሰዓት ድረስ ከተማዋን ሙሉ በሙሉ በቁጥጥራቸው ስር አድርገው ኦፕሬሽን ሰርተዋል። በተጨማሪም በቱቲ ከተማ የተደረገው አውደ ውጊያ ያገዛዙን ውድቀት ፍንትው አድርጎ ያሳየ ነበር። ከተማዋ በተራዳፊዎቹ የፋኖ ሻለቆች የባሩድ ጢስ ስትታጠን የዋለ ሲሆን የአገዛዙ ኃይል ምሽጉን ተነጥቆ ከተማዋን ጥሎ ለመውጣት ተገዷል። ጠላት በውር ድንብር በፍርሃት ተውጦ ዙ 23 እና ሞርተሮችን እያጮኸ ቢውልም በፋኖ ጀግኖች የቦታ ቁጥጥርና የስነ ልቦና የበላይነት ክንዱን ተመቶ ሲረግፍ አምሽተዋል። በዚያ አውደ ውጊያ 3 ከፋኖ ከድተው የነበሩ ባንዳዎች፣ 1 ያገዛዙ ካድሬዎችና 3 የሚሊሻ አባላት ተማርከዋል። 8 ክላሽኮቭ ጠመንጃዎች፣ 4 የወገብ ትጥቅ፣ 1 የደረት ትጥቅ፣ 6 የእጅ ቦምብና በርካታ ተተኳሽ ጥይቶች በፋኖች ገቢ ሆነዋል። በሌላኛው ግንባራችን በተክልየ ቀጠና የነበልባል ክፍለ ጦር የጥምር ጦሩን አይቀጡ ቁጣት ቀጥቶታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰሙ 2ኛ ኮር ነበልባል ክፍለ ጦር ቃኞቹ ባረርቲ ከተማ ዙሪያ ልዩ ስሙ ተክልየ በተባለ ቦታ ላይ በወሰዱት መብረቃዊ የደፈጣ ጥቃት የህዝብ ሰላምና ደህንነት ለማወቅ ሲንቀሳቀስ የነበረ የብልጽግና ጥምር ጦር አይቀጡ ቁጣት ቀጠውታል። የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖች የጠላትን እንቅስቃሴ አስቀድሞ በጸረ መረጃ በመጥረፍና ቀድሞውን ቦታ ይዘው በመጠበቅ ባደረሱ የተጠና የደፈጣ ጥቃት 2 የብልጽግና ሚሊሻ አባላት ወዲያውኑ ላይ መለሱ ተሸኝተዋል። ቁጥራቸው በውል ያልታወቁ በርካታ የጠላት ኃይሎች ላይ ከባድና ቀላል አካል ጉዳት ደርሶባቸዋል። የፋኖ አባላቱ ያለምንም የሰውና የንብረት ጉዳት የጣለባቸውን ግዳጅ አጠናቀው ወደ ቀጠናቸው ተመልሰዋል። ይህ በእንዲህ እንዳለ በሀገረ ማርያም አሌልቱ ድልድይ የተቀናጀ ድል ፋኖ ተቀዳጅቷል። በዚሁ የሸዋ ቀጠና የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር በሀገረ ማርያም ወረዳ ንፋስ አምባ ቀበሌ አሌልቱ ድልድይ በተባለ ስልታዊ ስፍራ ላይ በወሰዱ የተቀናጀ ስልታዊ የደፈጣ ጥቃት በአገዛዙ የሚሊሻና የፖሊስ ኃይል ላይ አንጸባራቂ ድል መቀዳጀቱን አስታውቋል። የአገዛዙ ጥምር ጦር በንጹሃን ላይ የጥፋት ተልዕኮውን ለመፈጸም ወደ ንፋስ አምባና ሰውኮሩ ቀበሌዎች ለመንቀሳቀስ ቢሞክርም መረጃ ቀድሞ የደረሰው የምድር ተመዘግዛጊው የፋኖ ጦር የጠላትን እንቅስቃሴ መሬት ላይ በማስቀረት እቅዱን አክሽፎበታል። በዚሁ ድንገተኛ ጥቃት የሚሊሻ አባላት ሙትና
ሙትና ቁስለኛ የሆኑ ሲሆን አንድ የፖሊስ አባልን ጉዳት አስተናግዷል። በአውደ ውጊያው ያገዛዙ ጦር የፋኖን ብርቱ ክንድ መቋቋም አቅቶት በከፍተኛ ድንጋጤ ወደ ኋላ እንዲያፈገፍ ተገዷል። በመረጃችን ስንቀጥል የከፍተኛ መኮንኖች መክዳትና ያገዛዙ የውስጥ መፈራረስ በወታደራዊ መሪዎች ዘንድ ስጋት ደቅኗል። የግፈኛው የብልጽግና ስርዓት የመጨረሻ ማብቂያ ምዕራፍ ላይ መድረሱ የሚያሳዩ ስንጥቆች በጉልህ እየታዩ ይገኛሉ። በቅርቡ 100 አለቃ ክብረት ገረመው የ6ኛ 602ኛ ኮር 32ኛ ክፍለ ጦር 2ኛ ሬጅመንት የሻምበል 2 አዛዥ የአገዛዙን ሰራዊት በመክዳት 206ኛ ኮር 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃን ተቀላቅለዋል። 100 አለቃ ክብረት ገረመው ከ14ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ጋር ባደረገው ቆይታ የአገዛዙን ሰራዊት ነውርና መፈራረስ ይፋ አድርጓል። በሰራዊቱ ውስጥ ምንም አይነት የመዋጋት ብቃትና ፍላጎት ባለመኖሩ እርሱ ይመራት ከነበረችው ሻምበል ብቻ 23 አባላት መክዳታቸውን ገልጸዋል። ሰራዊቱ በንጹሃን ላይ በተለይም በሴቶችና ህጻናት ላይ አስገድዶ መድፈር እንዲፈጽም ካድሬዎች በአካል ተገኝተው እንደሚያበረታቱ ገልጾ ለዚህም የስናን ወረዳ ጽሕፈት ቤት ኃላፊ አቶ ባወቀ በሰራዊቱ መካከል ተገኝተው ሲያበረታታ እንደነበርም ለአብነት ጠቅሷል። ሰራዊቱ ከ3 በላይ የምርጫ ካርድ በመውሰድ ግንቦት 24 በተደረገው ማጭበርበር እንዲሳተፍ ቢደረግም ግንቦት 24 2018 ዓ.ም ከደብረ ማርቆስ ከተማ ጀምሮ በሁሉም ቀጠናዎች በፋኖ የተከፈተውን ከፍተኛ ውጊያ መቋቋም ባለመቻሉ ምንም አይነት ምርጫ ሳይደረግ መቅረቱንና ያገዛዙ የፖለቲካ ድራማ መክሸፉን አረጋግጧል። በየቀኑ እየተፈረካከሰ የሚገኘው የገዢው ቡድን ጥምር ኃይል መዋቅር ሙሉ በሙሉ እየፈራረሰ ሲሆን የህዝብ ወገንተኝነት ያላቸው የሰራዊቱ አባላት የነጻነት መስመር የሆነውን ፋኖን መቀላቀላቸውን በስፋት ቀጥለውበታል። የአብይ አህመድ አምባገነን አገዛዝ በአገር ውስጥና በቀጠናው ዲፕሎማሲያዊ መድረኮች የገጠመውን ከፍተኛ ውድቀት ለመሸፈንና የህልውና አደጋ የደቀነበትን የአማራን ፋኖ ብሔራዊ ንቅናቄ ለማዳከም የሐሰት ፕሮፓጋንዳ ዋነኛ ስልቱ አድርጎ መንቀሳቀሱ ተጠቆመ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ከኢትዮ ኒውስ ጋዜጠኛው በላይ ማናየ ጋር ባደረጉት ሰፊ ጥልቅ ቃለ ምልልስ የፋኖ ወቅታዊ መዋቅራዊ ጥንካሬ፣ ቀጠናዊ ኃይሎች አሰላለፍና ያገዛዙ የድንጋጤ ፖለቲካ በዝርዝር አብራርተዋል። አርበኛው በንግግራቸው የፋኖን መልእክት በትክክል ያስቀመጡ ሲሆን ያገዛዙን የድርጅትና የፖሊስ መበስበስ ፍንተው አድርገው አሳይተዋል። አርበኛ አስረስ ማረ ንግግራቸውን የጀመሩት የፋኖ የውስጥ ጥንካሬና ተቋማዊ ሽግግር በግልጽ ሲሆን ንቅናቄው በአሁኑ ወቅት የድርጅቱ ሙሉ መዋቅር በፖሊሲ በሀሳብና በተግባራዊ መመሪያዎች ማኑዋሎች ደረጃ አጠናቆ ወደ ሙሉ ስራ ገብቷል ብለዋል። ይህ መዋቅራዊ ጥንካሬ ፋኖ ከተበታተነ የትጥቅ ትግል ወደ ተደራጀና የተቀናጀ ብሔራዊ ኃይል ቀይሮታል። በየቀጠናው ያሉ የፋኖ እዞች አዳዲስ ምልምሎችን በመቀበል ወታደራዊ ሳይንስና የፖለቲካ ንቃተ ህሊና ያካተተ ጥራቱ የጠበቀ ስልታዊና እየሰጡ ይገኛሉ ያሉት አስረስ ፋኖ በአሁኑ ወቅት በአማራ ህዝብ ላይ የተደቀነውን የህልውና አደጋ የመመከት ብቻ ሳይሆን አጠቃላይ የቀጠናውን ኃይል አሰላለፍ በአስተማማኝ ሁኔታ መሸከምና መምራት በሚችልበት ቁመና ላይ ይገኛልን ብለዋል። አርበኛ አስረስ ማረ የአብይ አህመድ አገዛዝ ለምስራቅ አፍሪካ ቀውስና አለመረጋጋት ዋነኛ ምንጭ መሆኑን በጽኑ ነቅሰዋል። አገዛዙ የኢትዮጵያ ታሪካዊና ዲፕሎማሲያዊ ክብር አሳጥቶ ጎረቤት ሀገራትን በጥርጣሬና በስጋት እንዲመለከቱን ማድረጉንም አጋልጠዋል። ፋኖ በቀጠናው ዘላቂ ሰላም፣ መረጋጋትና የጋራ እድገት እንዲሰፍን ከሚያደርገው ስትራቴጂካዊ እምነት አኳያ ፍላጎት ካላቸው የተለያዩ ቀጠናዎች ኃይሎች ጋር ውይይቶችን እያደረገ ይገኛል በማለት ይህ መሬት የረገጠ እንቅስቃሴ ደግሞ ያገዛዙ ዕድሜ እያሳጠረው ነው ብለዋል። ይህ የፋኖ ስትራቴጂካዊ የዲፕሎማሲያዊና የወታደራዊ ትብብር እንቅስቃሴ በተግባር መሬት መያዝ መጀመሩ የአብይ አህመድን ቡድን ከፍተኛ ድንጋጤ ውስጥ ጥሎታል። አገዛዙ በቅርቡ በብሔራዊ ደህንነት አማካሪው አምባሳደር ሬድዋን ሁሴንና ጌታቸው ረዳ በኩል ያወጣው መግለጫና ጽሑፍ ፋኖ እያስመዘገበ ያለው ዓለም አቀፋዊና ቀጠናዊ ተቀባይነት የፈጠረበትን ታላቅ ስጋት ያሳየበት እንጂ ሌላ እንዳልሆነ አርበኛው አብራርተዋል። አገዛዙ መሸነፉ የማይቀር መሆኑን ስላወቀ የመጨረሻ የፖለቲካ ቁማሩን እየተጫወተ ይገኛል ሲሉም ጨምረዋል። በቅርቡ የኦሮሞ ገዢ መደብ የፖለቲካ ኃይሎችና ያገዛዙ የፕሮፓጋንዳ አውታሮች አርበኛ አስረስ ማረ ወደ ወለጋ ሄዶ ሚስጥራዊ ስብሰባዎችን አድርጓል በሚል የነዙትን ወሬ አርበኛው ሙሉ በሙሉ አጣጥለውታል። ይህንን የሐሰት ፕሮፓጋንዳ አገዛዙን ለምን እንደሚያናፍስ ሲያስረዱም ህዝብ ከህዝብ ማጋጨት ስለሚፈልግ ብለውታል። የአማራና የኦሮሞ ህዝብ በጥርጣሬ ውስጥ በመክተት እድሜውን ለማራዘም የሚጠቀምበት የተለመደ ስልቱ ነው ብለዋል። ፋኖን መሬት ላይ በወታደራዊ ስልት ማሸነፍ ያቃተው አገዛዝ በሐሰት ወሬዎች የህዝብ ድጋፉን ለመቀነስ ይሞክራል በማለት ይሁን እንጂ የፋኖ አመራር በህዝብ ዘንድ ያለውን አመኔታና ግልጽነት በአገዛዙ የፈጠራ ወሬ የሚናጋ እንዳልሆነና አገዛዙ የራሱን ውድቀት በውሸት ክምር ለመሸፈን የሚያደርገው ጥረት ፍጹም እንዳልተሳካለት ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ የሰጡት ሰፊ ማብራሪያ
ፋኖ ከመከላከል ወደ ማጥቃት ከተበታተነ የሽምቅ ውጊያ ወደ ስልታዊና ተቋማዊ ወታደራዊ መዋቅር መሸጋገሩን በግልጽ ያሳየ ነው። በተቃራኒው የአብይ አህመድ አገዛዝ መሬት ላይ ያለውን ወታደራዊ እውነታ ለመለወጥ አቅቶት በዲፕሎማሲ መስክ ተገልሎ የፖለቲካ ስልጣኑን ለማቆየት በየቀኑ በሚፈበረኩ የሐሰት ዜናዎችና የፕሮፓጋንዳ ድራማዎች ላይ ብቻ ጥገኝነት መፈለጉን ንግግራቸውን አብራርተዋል። አርበኛው እንዳረጋገጡት የፋኖ የድል ጉዞ በህዝባዊ መሰረቱና በተጠናከረ መዋቅሩ ተደግፎ ወደ መጨረሻው ምዕራፍ እየተራመደ ይገኛልም ብለዋል። በአሁኑ ወቅት በኢትዮጵያ ውስጥ በተለይም በኦሮሚያ ክልል ዜጎች ህይወት ምን ያህል ዋጋ እንደተጣለበትና የብልጽግና አገዛዝ የህዝብን ደህንነት የመጠበቅ ኃላፊነቱ ሙሉ በሙሉ እንደተወ የሚታይበት ወቅት በመሆኑ ጉዳዩ ትኩረት ስቧል። በምስራቅ አርሲ አንድ ሙሉ የህዝብ ማመላለሻ ንጹሃን ተሳፋሪዎች ታግተው ተወሰዱ። የአገዛዙ ቸለልተኝነትና የጸጥታ መፈራረስ ህዝቡን ለከፋ ችግር ዳርጎታል። በምስራቅ አርሲ ዞን ባምቦምሳ ከተማ ተነስቶ ወደ አስኮ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ ቅጥቅጥ መኪና ሙሉ ተሳፋሪዎቹ በታጣቂዎች መታገታቸውን የዓይን እማኞች ገልጸዋል። ትናንት ረፋድ ላይ የተፈጸመው ይህ እገታ በአካባቢው በተደጋጋሚ ለሚፈጠሩ የጸጥታ እክሎች የብልጽግና አገዛዝ የሰጠውን ቸልተኝነትና የንጹሃንን ህይወት ለመጠበቅ ያለውን ቁርጠኝነት ማጣት በግልጽ ያሳየ ነው በሚል ከፍተኛ ትችት እየተሰነዘረበት ይገኛል። የአካባቢው ምንጮች እንደገለጹት እገታው የተፈጸመው ከከተማዋ ጥቂት ኪሎ ሜትሮች ርቀት ላይ ከቀኑ 6 ሰዓት አካባቢ ነው። በአሰቃቂነቱና በድፍረቱ ህዝቡ ያስደነገጠው ይህ ጥቃት በተፈጸመበት ወቅት የነገሩ አስገራሚነት የክልሉ የአገዛዙ ኃይሎች በቅርብ ርቀት ላይ እያሉ አለመከላከላቸው ነው። የብልጽግና ኃይሎች እዚሁ አካባቢ ነበሩ፣ ነገር ግን የንጹሃን መታገድ ለማስቆም ያደረጉት አንዳችም ጥረት የለም ሲሉ የዓይን እማኞች በአገዛዙ መዋቅር ላይ ያላቸውን ምሬት ገልጸዋል። ተደጋጋሚ ጥቃቶች በአገዛዙ ደንታ ቢስነት ከሁለት ሳምንት በፊት በተለይም ከግንቦት 23 ጀምሮ በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ አሰቃቂ ጥቃት፣ ግድያና ስደት መፈጸሙ የሚታወስ ሲሆን አገዛዙ ለዚህ ማስተማሪያ የሚሆን እርምጃ ባለመውሰዱና ተገቢውን ጥበቃ ባለማድረጉ አሁንም ለደረሰው መጠነ ሰፊ እገታ መንገድ ጠራጊ ሆኗል ሲሉ ነዋሪዎቹ ይናገራሉ። መንግስት ነኝ የሚለው አካል ዋነኛ ኃላፊነት የዜጎችን በነጻነት የመንቀሳቀስ መብትና የህይወት ደህንነት ማረጋገጥ ቢሆንም በምስራቅ አርሲና በተለያዩ የሀገሪቱ ክፍሎች ግን ንጹሃን በገዛ ሀገራቸው ታግተው የሚወሰዱ በትና የሚታረዱበት መደበኛ ክስተትም ሆነዋል። በአሁኑ ወቅት በኢትዮጵያ ውስጥ በተለይም በኦሮሚያና አማራ ክልሎች የሚስተዋሉ የሰሞኑ መረጃ እንደሚያመላክተው የእገታ ተግባር የብልጽግና አገዛዝ ዋነኛ የገቢ ምንጭና የፖለቲካ ቁማር ማራዘሚያ እስከ መምሰል ደርሰዋል። ከሳምንት በፊት በንጹሃን ላይ ጥቃት የሰነዘሩ ታጣቂዎች ሳይጠየቁ በነጻነት የሚንቀሳቀሱበት ሁኔታ ያሁኑ የእገታ መፈጸሙ አገዛዙ ህግ አስከባሪ ሳይሆን ከታጣቂዎች ኃይሎች ጋር በጥቅም የተሳሰረና ንጹሃኑን በጋራ የሚያስጨፈጭፍ መሆኑን በግልጽ ያሳየበት መሆኑ እየተነገረ ነው። በአርሲ ምድር በኦርቶዶክስ ተዋሕዶ እምነት ተከታይ ንጹሃን ላይ የሚፈጸመው ሞት፣ እገታና ስደት በየቀኑ እየተባባሰ በሄደበት በዚህ ወቅት የአብይ አህመድ አገዛዝም ሆነ የቤተ ክርስቲያኖቱ መሪዎች አባቶች በፖለቲካዊ ጥቅሞችና ሻጥሮች በመጠመዳቸው ለህዝብ ዘላቂ መፍትሄ ሊያመጡ አልቻሉም። የብልጽግና ታጣቂ ኃይሎች በአቅራቢያቸው የሚፈጸሙ ጥቃቶችን በግንባር ቀደምትነት የመከላከል ፍላጎትም ሆነ ከበላይ አካል የሚሰጣቸው ትዕዛዝ የሌላቸው መሆኑ የታወቀ ሲሆን አገዛዙ የራሱን የስልጣን እድሜ ለማራዘም ከሚያደርገው ሽኩቻ ባለፈ በየቀኑ ለሚረግፉት ንጹሃን ዜጎች ህይወት የሚሰጠው ዋጋ ዝቅተኛ መሆኑ ነገሮች ይበልጣ ባብሷቸዋል። በአሁኑ ሰዓት በአዲሱ እገታ የተወሰዱት ንጹሃን ያሉበት ሁኔታ የደረሱበት ስፍራ ያልታወቀ ሲሆን ቤተሰቦቻቸው በከፍተኛ ጭንቀት ላይ ይገኛሉ። የአካባቢው ማህበረሰብ ግን አገዛዙ የዜጎችን ደህንነት ከመጠበቅ ይልቅ ለፖለቲካዊ ጥቅሞች ቅድሚያ መስጠቱን እንዲያቆምና በአስቸኳይ ንጹሃን ህይወት እንዲታደግ በጥብቅ እየጠየቀ ይገኛል። የሀገር ውስጥና የዓለም አቀፍ የሰብአዊ መብት ተሟጋቾችን በአርሲና በተለያዩ የኢትዮጵያ ክፍሎች በንጹሃን ዜጎች ላይ እየተፈጸመ ያለውን ስልታዊ እገታና ግድያ አገዛዙ በአስቸኳይ እንዲያስቆም ግፊት ሊያደርጉበት እንደሚገባ ተጠይቋል። የአማራ ህዝብ የህልውና ትግል ወደ ወሳኝ ምዕራፍ መሸጋገሩ ተገለጸ። አሁን ላይ እየተካሄደ ያለው የፖለቲካና የትጥቅ ትግል ወቅቱ የሚፈልገውን ስትራቴጂ የጠበቀና የመጨረሻውን የድል አቅጣጫ የያዘ መሆኑን የፖለቲካና የወታደራዊ ጉዳዮች ታዛቢ ብርሃኑ ቻሌ ደመላሽ አስታወቁ። ታዛቢው አሁን ያለውን ትውልድ ራሱን ያበቃ ከታሪክ መማር ዛሬን መስራትና መጪውን መተንበይ የሚችል የተሳለ አእምሮ ያለው ትውልድ ነው ሲሉ ገልጸውታል። ወተት እኮ ጥቁር ነው ከዓይናችሁ ነው ችግሩ በሚል ርዕስ ባወጡት ጽሑፍ በትግሉ ዙሪያ የሚነሱ ትችቶችንና ማደናገሪያዎችን አጥብቀው ተችተዋል። የትግሉ ባለቤትና የሰርጎ ገቦች መለያ በትግሉ ሂደት ውስጥ የራሳቸውን ጥቅም ያስቀደሙና የብልጽግና ወንጌልን በሚመስል መልኩ ማንነታቸውን በገንዘብ የለወጡ አካላት በትግሉ ስልትና አካሄድ ላይ የሚሰነዝሩት ትችት ተቀባይነት የሌለው መሆኑን ያመላክታል። ይህ ትውልድ የራሱን ርዕዮት አስጠኝ ጥገኛ አይሻም፣ ወገኑን ከጠላቱ ይለየዋል ብለዋል። ትግሉ በባለቤትነት የያዘው
ከሰርጎ ገቡ ለመለየት የሚዲያ ጩኸትና ዳኝነት አይፈልግም። የጥይቱ ቁስልና የመከራው ላብ በእያንዳንዳችን ላይ የተወውን አሻራ አይተን እንለየዋለን ብለዋል። በታሪክ ውስጥ የአማራን ሕዝብ ያደናቀፉ እንቅፋቶች ዛሬ ላይ እያረመ የሚጓዝ አዲስ ኃይል መፈጠሩን የጠቆሙት ጸሐፊው ለስኬቱ መሰረት የሆኑ ዋና ዋና ነጥቦችን አስቀምጠዋል። ወቅቱ በሚጠይቀው የዘመነ ወታደራዊ ቁመና ልክ ራስን ማዘጋጀትና የድሉ ዋነኛ ሚስጥር የህዝቡ አንድነት መሆኑን ጠቅሰዋል። የ4 ኪሎ ቁልፍ ሲሉ ባስቀመጡት ላይ እስካሁን የተከፈለው መስዋዕትነት ትግሉን የድል ደጃፍ ላይ እንዳደረሰው የገለጹት ብርሃኑ ቻሌ በትላንትናው በዛሬና በነገው እቅድ መካከል ያለውን ትስስር በመረዳት የትውልዱ ህልም እውን የሚሆንበት ጊዜ መቅረቡንም ጠቁመዋል። ትግሉ የድል ሀዲዱን ሳይለቅ ወደፊት በመጓዝ በቀን በአደባባይ የ4 ኪሎ ቁልፍን በመረከብ እንደሚጠናቀቅ ሙሉ እምነታቸውን ገልጸዋል። ደቡብ አፍሪካ ህገወጥ ስደተኞችን ለማባረር የአፍሪካ ሀገራትን ገንዘብ ልታስከፍል ነው። ውሳኔው በአህጉሪቱ ከፍተኛ ተቃውሞና ቅሬታ እየቀሰቀሰ ይገኛል። ደቡብ አፍሪካ በሀገሯ በህገወጥ መንገድ የሚኖሩ ወይም የስደት ህግ የጣሱ ዜጎቻቸውን ወደ ሀገራቸው ለመመለስ ለሚወጣው ወጪ እንደ ጋና እና ናይጄሪያ ያሉ ሀገራትን ለመጠየቅ የሚያስችል አዲስ የፖሊሲ እቅድ ይፋ አድርጋለች። የዓለም አቀፍ ግንኙነትና ትብብር ሚኒስቴርና የሀገር ውስጥ ጉዳይ ሚኒስቴር ባለስልጣናት እንደገለጹት ይህ እርምጃ በስደተኞች ማቆያ፣ በሂደት ማጣሪያና በዲፖርቴሽን ማባረር ምክንያት በመንግስት ሀብት ላይ እየደረሰ ያለውን ከፍተኛ የገንዘብ ጫና ለማቃለል ወጪን ለመተካት ያለመ ነው ብለዋል። ሪፖርቶች እንደሚያሳዩት ደቡብ አፍሪካ ባለፉት 2 ዓመታት ውስጥ ከ100 ሺህ በላይ ሰነድ የሌላቸውን ስደተኞች ያባረረች ሲሆን አሁን ላይ የዜጎች መገኛ የሆኑትን ሀገራት ይህን የፋይናንስን ኃላፊነት እንዲጋሩ ትፈልጋለች። ይህ ፖሊሲ ተግባራዊ ከሆነ ናይጄሪያና ጋናን ጨምሮ በበርካታ የአፍሪካ ሀገራት ላይ ተፈጻሚ የሚሆን ሲሆን በስደትና በቀጠናዊ ትብብር ዙሪያ እየተደረጉ ባሉ ዲፕሎማሲያዊ ውይይቶች ላይም ተጽዕኖ ሊያሳድር ይችላል። ደቡብ አፍሪካ እርምጃውን የስደት ህጎችን ለማስከበርና ወጪዎችን ለመቀነስ የታለመ ነው ብላ ብትከራከርም ውሳኔው ግን በሀገሪቱ ላይ ስለ ተጠያቂነት፣ ፍትሐዊነትና ድንበር ተሻጋሪ የስደት አስተዳደርን በተመለከተ ሰፊ ክርክርና ከፍተኛ ትችትን አስነስቷል። በርካታ ተቺዎችና የአፍሪካውያንን መብት ተሟጋች እንደሚሉት ይህ የደቡብ አፍሪካ አዲስ አቋም የአፍሪካውያን ወንድማማችነትና የአንድነት መንፈስ በእጅጉ የጣሰ ነው። ሀገሪቱ ቀደም ሲል ከነበረባት የውጭ ዜጎች ጥላቻ ታሪክ ሳታገግም አሁን ደግሞ ይፋ ያደረገችው የገንዘብ ማስከፈል ፖሊሲ በብዙ የሀገሪቱ ዜጎች ዘንድ በበራሪ ጥላቻና በጥርጣሬ እንድትታይ አድርጓታል። ደቡብ አፍሪካ የአፓርታይድን ስርዝ ለማጥፋት መላው አፍሪካ የከፈለውን መስዋዕትነትን ረስታለች የሚሉ ድምጾችን በስፋት እየተሰሙ ይገኛሉ። ይህ በሀገሪቱ ህዝቦች ዘንድ እየተፈጠረ ያለው የተቀየመ ስሜትና ጥላቻ በፖለቲካው መድረክ ብቻ ሳይወሰድ በስፖርቱም ላይ በግልጽ እየታየ ነው። ሰሞኑን እየተካሄደ ባለው የዓለም ዋንጫ ውድድር ላይ የደቡብ አፍሪካ ብሔራዊ ቡድን ከሀገሪቱ የስፖርት አፍቃሪዎች ማግኘት የሚገባውን ድጋፍ ማግኘት አልቻለም። ስታዲየሞችም ሆነ በማህበራዊ ሚዲያዎች ላይ የታዘቡ ስፖርታዊ ተንታኞች እንደገለጹት አብዛኞቹ የአፍሪካውያን እግር ኳስ ደጋፊዎች ከደቡብ አፍሪካ ይልቅ ተጋጣሚዎቿን በነቂስ እየደገፉ ይገኛሉ። ይህ ክስተት ሀገሪቱ በሀገሪቱ ህዝቦች ዘንድ የተገለለች ለመምጣቷና የህዝብ ለህዝብ ግንኙነቷ ምን ያህል እየሻከረ መሄዱን የሚያሳይ ማሳያ ተደርጎ ተወስዷል። የደቡብ አፍሪካ መንግስት ይህን ፖሊሲ የኢኮኖሚ ጫናን ለመቀነስ የቀረጸው ቢሆንም እያስከተለ ያለው ዲፕሎማሲያዊና ማህበራዊ ኪሳራ ግን ሀገሪቱን ከአፍሪካ ወንድሞቿ እየነጠለ ይገኛል ሲሉ የፖለቲካ ተንታኞች ያስጠነቅቃሉ። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ